እኔ ወልጄለታለሁና ስለወለድኩለት እኔ አብሬው ነው የምኖረው የሚል እውነት አለ። እንደው ይሄንን እንኳን አይታችሁ ስራ እንደሆነ ማመን አለባችሁ። ስራ እኮ እንደሆነ እናውቃለን። ግን ለምንድን ነው ህፃኗን ይዛ መታ ዛሬ? ለማሳመን ነው ይዘርዬ፣ እኛን ለማሳመን ነው። አንድም ደግሞ የሆነ ያሰቡት ነገር አለ። ገብቶሻል? ምን እናውቃለን። ይሄ ብዙ የሚያስኬድ ስራ አይደለም። ይሄ በነገራችን ላይ ብዙ አያስኬድም። ነገ መጥቶ ዲኤንኤ ካሉን እኛ ራሳችን ፓራሲታሞል በመዋጥ ራሳችንን ልናሳምም ነው። ገብቶሻል? ስለዚህ አሁን ነገ ዲኤንኤ ከነገ ወዲያ ዲኤንኤ ግን ምንም አይመጣውም። ስለዚህ ምንድነው ማድረግ ያለበት? አውቆ እሱ ገና እኮ አልተረጋጋም አይደለ እንዴ? አልተረጋጋም። ስለዚህ አውቆ አሁንም እኮ አምኖ አይደለም ሃይሚ እንትን ስላለችው ነው። ሃይሚን እየመከረቻት ነው ልጅቷ አይደለ እንዴ? ልጅቷ እኮ እየገፋፋቻት ነው እንደ ተሰጣት ካራክተር። እኔ ካራክተር ነች እንጂ እውነተኛ አይደለችም። ብትፈልጉ ዘግዝቁኝ፣ ብትፈልጉ አበላሹ ፊቴን። አይ ዶንት ኬር አባውት ለማንም አልጨናነቅም። አሁንም ወደፊትም ስራና ስራ ነው። ሞኝ አትሁኑ። እውነተኛ አይደለም። ልጆቹን አታቋቸውም። በቃ ይሄ ስራ አይጠቅምም። እውነት ነው። እኔ ዛሬ በተሰራው ድራማ በተሰራው ስራ ይዘርዬ እኔ ዛሬ በተለቀቀው ቪዲዮ በጣም ተሰምቶኛል። አልጠበኩም። በዚህ ልክም ደግሞ ወርደዋል። እኔ ወርደውብኛል። በጣም ወርደውብኛል። ይውዬ እኛ ደግሞ ያዘነው ምን እንደው ታውቂያለሽ? ይውዬ ህፃኗ አታሳዝንም? እኔ ስለዛና እኔ ልጆች አሉኝ። እናትየው እቺ ተከራይታ ያመጣቻት እናትየው ነች። ጥቅም ወዳጅ አልፈልግም ልጄ ማሰብ አትልም እንጂ እኔ ህፃናት ማሳዘን አላመሳዘን ምን ታውቃለች? ነፍስ የማታውቅ ልጅ እኔ አሳዘነችኝ አላሳዘነችኝ። እኔም እኮ ሁለት ህፃናቶች ልጆች አሉኝ እኮ በዚህ እኛም እኮ ያልነው ለማሳመን ያለው ምን ነገር ነው። እኛም ያልነው ህፃኗን አታምጡ፣ በቃ ልጅቷ ታሳዝናለች። በዛ ገና ጨቅላ ህፃን ናት። የዛሬው ደግሞ ይውዬ በጣም ታሳዝን። እቃወምሻለሁ። ስለ ልጅቷ ማሳዘን አይደለም። እኔ ማሳዘን እንደ ድራማ ከሆነ የምታሳዝነኝ ሃይሚን ብሩክም ነው በማያውቁት ህይወት እየተቀጡ ያሉት እንደ ስራው እንጂ ልጅቷ አባቷ ያልታወቀ እቺ መንገድ አደግ ነው የምላት። እቺ የሩስን መንገድ አደግ ማለት በጣም ሴት ልጅን በጣም ዝቅ አርጋ እንዲታይ ያደረገች እሷ እኮ እነሱ እኮ እንደፈለጉ ይጨፋጭ። ህፃኗን አያምጧት። በቃ እቺ ምንም ማታቅ ምን ይሰሩ አይመለከተኝም። አለምሽ ብትመጣ ባትመጣ አይመለከተኝም። እኔ ስለ ህፃኗ ልጅ ለምን እኔ አምኜ ስቀበል እኮ ነው ልጅ ወልደዋል ብዬ አምኜ ብቀበል ኦኬ ልጅቷን አንከራተቷት እላለሁ። ልጅቷ እስከ ጭራሹ እኛው ራሳችንን ያስረገዝናት ራሳችን ሚዲያ ላይ ነው የተወለደችው። የሰው ልጅ ተከራይተው አምጥተው በዚህ ልክ ደግሞ ይሄኛውን ስራ ቢያቆሙት ማበላሸት ይሄ ማይሆን ስራ እኮ ነው። አሁን እንደው በጣም ተበላሽቷል። በቃ ካሁን በኋላ ምንም የሚመጣ የለም። በቃ መስመሩን ስቷል። ስራው ሀዲዱን ስቷል። በቃ እንጂ እናንተ ልጅ የለም ወልዳለች አልወለደችም ብላችሁ አትከራከሩ። ስራውን እንዲያቆሙት በቃ እንዲጨርሱት መጠየቅ ነው እንጂ ያለብን ይሄ ከዚህ በኋላ እሱ ወለደ ቀለብ ይቆረጥ ምናምን እሱ አይመጣውም። በቃ እንደዚህ አይነት ነገር አይመጣም። ልጅቷ እኮ ደጋግማ እኮ ህፃን ልጅ ይዛ እየመጣች እኮ ነው አይደለ እንዴ? ተዋት። እኛ ምን አስጨነቀን እኮ። አሁንም እኮ እነሱ እኛን ለማሳመን ነው። ገብቶሻል? ለማሳመን ያደረጉት ነገር ነው። ዲኤንኤ ሲጀመር በዚህ ልክ በአንድ ሳምንት የሚመጣ ዲኤንኤ በፍጹም በአለም ላይም የለም። እኔ ባለውበት አገር እንኳን እንደዛ የለም። ኢትዮጵያ እንዴት ነው ባክሽ? ከአሜሪካን ሀገር ሰልጥና በአንድ ሳምንት ዲኤንኤ ብታደርግ ሲቀጥል ደግሞ ይውዬ እቺ ከዚች ህፃን ልጅ እንዴት ነው ለዲኤንኤ ደም ይወሰደው? በዚህ መረዳት ትችላላችሁ። ሁሉም ተሰብስቦ ሁላችንም ልጅቷን ነው አይደል የጠላናት? አዎ በቃ ስለዚህ ሁላችንም ልጅቷ በቃ እንድናያት አንፈልግም ብላችሁ መናገር ነው እንጂ እኔ ምናምን አትበሉ። በቃ ስራው ስራ ነው። ስራው በቃ ሀዲዱን መውጫ ቀዳዳ ተዋል። ስለዚህ ምንም የሚመጣ ነገር የለም እንጂ እንደው በመድኃኒዓለም እናንተ ብሩክን የማታውቁት ከሆነ የማታውቁት ነው እንጂ ወልዷል አልወለደም ብላችሁ የምትከራከሩት አመጣጣቸውን እወቁ። ብዙ የቆያችሁ አላችሁ ተከታዮች፣ ግን ወልዷል አልወለደም ብላችሁ አትናገሩ። ነገ ይጸጽታችሁ። ይሄ እኮ የሚያስጠላ እኮ ይውዬ፣ ይሄንን እኮ ነው አሁን ፎቶ የሚዘቀዝቁ። አስቢ የሙሽን
እየዘቀዘቁ ነው አሉ። በጣም የሚያስጠሉት እግዚአብሔርን በጣም ብልግና። ብትዘቀዘቅም ብሩክን ቢዘቀዘቅም ምንም የሚያመጡት ነገር የለም። ይኸው ድሮም ተዘቅዝቀው አሁንም ያው ናቸው አሉ አይደለ? ግን አንድ ነገር መናገር የምፈልገው ስራው በፊት ያስተምር ነበር። አሁን ግን በዚህ ልክ ያስተምራል ብዬ ለእኔ 100% አያስተምርም። ለእኔ ማለት ዲቃላ ወልዶ ና ከኔ ጋር ይሄ እኔ የኔ የሴትነት ክብሬን ይፈትሻል ማለት ለእኔ ይሄ ሴት ክብር ያላት ሴት ልጅ ዝቅ ነው የሚያደርገው። ሴቶችን እዩ የሰራችው ስራ ዲቃላ ወልዳ በአደባባይ መታ ና እስቲ አንተ የልጅ አባት ስለሆንክ እሷን ተዋትና ከኔ ጋር እኔ በዓለም ላይ እኔ እንጃ እኔ ወይ ድጋሚ መፈጠር አለብኝ። ነውር ነው ይሄውዬ፣ ነውር ነው። ትደበቂያለሽ ካለ ቤተሰብ ሳይፈቅድ እሱ ሳያፈቅድሽ እንደዚህ አይነት ነገር ሲከሰት በወግ ማረግ ተድራ እንዳገባች ሴት ልጁ የኔ ስለሆነ የሱ ስለሆነ ና ከኔ ጋር ሁን። እናንተ ሞኞች ሆናችሁ እመኑ። እንደዚህ አይነት የሚባል በዓለም ላይ ተወርቶም የለም ምንም የለም። ህፃኑን ራሱ ሊሰጥ አይችልም። ለምን? ገና እናት ልጅቷ ገና ማለት ህፃኗ ምንም የምታቅ ልጅ አይደለችም። ጡትም ምንም ስለምትጠባ እናቷ ጋር ተቀምጣ ቀለብ ይቆረጣል እንጂ ልጅህን አሳድግ አብረህ አሳድግ የሚል ህግ የለም። የለም። ምንድነው ቀለብ ይቆረጥ? እንደ እውነተኛው ከሆነ ቀለብ ነው የሚቆረጠው። በቃ ገንዘብ ይቆርጣል። ከፈለገ በስንት ቀን ሄዶ ያያል። በቃ ሌላ ምንም የለም እንጂ እሷ ከፈለገ ነው አስገድዳ እንደደፈረች አስገድዳ ልታገባው ነው። እንደ ድራማው እንደዚህ አይነት ድራማ የለም። በጣም የሚያስጠላ ነው ማለት የሰሩበት መንገድ ተሳስቷል። በቃ ማንንም ለማሳመን ቢወጡ ምንም ይሄ መንገድ ይሄ ማንንም አያሳምንም። መስመሩን ስቷል። እኔ በጣም ለፈለፍኩኝ ስለተናደድኩ ነው። በጣም ይቀርታል። ኦዲንስ ራሱ ያሳጣቸዋል ማለት ነው። እኔ አሁን እኔ በራሴ ቦታ ከድሮም ሲጀመርም ድራማ ነው ካራክተር ነው የተሰጣቸው። አሁንም ወደፊትም ድራማ ነው የሚሰሩት። ግን በዚህ ልክ ወርደው ሴት ለማኝ ናን አግባኝ የማያፈቅራትን የማይፈልጋትን ሴት ና አግባኝ እያለች የምትመጣ ሴት እንደዚህ አይነት ሴት በእውነተኛው ዓለም ላይ አለች ከተባለ እኔ እንጃ። ግን በጣም ተጋነነ። የተሰጣት ካራክተር በጣም ተጋነነ። እሷ ባሰች። በቃ ደግሞ ባሰች። ነውር እኮ ነው ሂውዬ። አሁን እንደዚህ አይነት ነገር ቢከሰት በአንድ ሴት ላይ እንደዚህ ቢከሰት እኔ አውቃለሁ፣ ብዙ ልጆች ማውቀው ስላለ በጣም ነው የሚደበቁት። ቤተሰብ ለማየት በተለይ እንደውም ታላቅ ወንድም ካለ ለማየት ራሱ በጣም ነው የሚሳቀቁ። ለምን መሰለች? ሳትወድ ዝም ብላ ሳታፈቅረው ወይ እሱ ሳያፈቅራት እሷ ራሱ አፍቅረው ሄዳ በስህተት የተወለደ ልጅ። ሲቀጥል ደግሞ እሱ የራሱ ህይወት ያለው ህይወትን ትተህ ከኔ ጋር ህይወት ናን መስርት የሚባል ነገር የለም። ሲቀጥል ዲኤንኤ ከደም አይወሰድም፣ ከምራቅ ኢቲ ነው የሚወሰደው። አንደኛ ደረጃ ሲቀጥል አሁንም አለምሸት አሁንም እኮ ሁሉም እዚህ ጋር ሁሉም እዚህ ኦዲየንስ እዚህ ውስጥ እንዳለ የጨረቃ ፋሚሊ ውስጥ እንዳለ ሁሉም ግራ ተጋብቷል። ግማሹ እውነት መስሎት የሚሳደባል። ተሳሳቱ። ማንኛውም ዩቲዩበር የሚሰራው ካራክተር ነው እንጂ ድራማ አይደለም። እናንተ እስቲ ማንን ምሳሌ ልስጣችሁ መሰላችሁ? ጽጌ ሮያል የምትሰራውን ስራ አይታችኋል። ሰይፉ ድራማ ላይ ነው የሆነ ተጠየቀች ያለ እንትን ያለችው ምንድን ያለችው? እነሱ የሰሩት ካራክተር ነው እንጂ እውነተኛ እንዳልሆነ ተናግራለች። እና ሁሉም ዩቲዩበር የሚሰራው ካራክተር ነው እንጂ እውነተኛ ላይፋቸው አይደለም። እውነተኛ ላይፋቸው ከ30 ደቂቃ ቪዲዮ በኋላ ነው የእነሱን እውነተኛ ታሪክ እኛ አናውቀውም። እኛ ይሄ የምናውቀው የካራክተሮችን የተሰጣቸውን ድራማውን ነው እንጂ እና እውነት ነው ሳይሆን የሚሰሩበት መንገድ ትክክል አይደለም ብለን መቃወም ነው እንጂ አለ እንዴት እሷ ላይ እንደዚህ ያደርጋል እንዴት እንደዚህ አትበሉ። ስራና ስራ ነው በቃ። ይሄ የገቢ ምንጭ ነው። ግን የሄዱበት እየሰሩበት ያለው መንገድ ትክክል አይደለም። ከዚህ ይውጡ። ከዚህ ይውጡ። አይመጥንም። እነሱንም አይመጥንም። እንደገና ደግሞ አይመጥንም። ዩዘርዬ እኔ በልጅ የሚባል ነገር በልጅ አስረገዘ፣ አስወለደ፣ ደፈረ የሚባል ነገር ዩቲዩበሮች ባይሰሩት እመርጣለሁ። ይሄ እንትን አይደለም፣ ጀግንነት አይደለም። ያንድን እንትን አሁን እኛ በጣም ብሩክንም ሃይሚዬን በጣም እንወዳቸዋለን አለ። ግን ይሄ ለነሱ አይመጥንም።
አይመጥንም። እነሱ በጣም ብዙ የሚወዳቸው ህዝብ አለ፣ በጣም ብዙ ኦዲየንስ፣ በጣም እኔ እንጃ ስብስብ፣ በጣም እኔ እንጃ የሚሞትላቸው አለ ብል ማጋነን አይሆንም። እና ለነሱ ይሄ ምንም የተቸገሩት ነገር የለም። በዚህ ልክ ወርደው ጓደኞቻቸውን ለማሳደግ የሚሄዱበት መንገድ ትክክል አይደለም። ስለዚህ ሁላችንም ይሄንን ነገር ባጭሩ እንዲቋጩት፣ ካልቋጨው ነገር ደግሞ ይሄ አጀንዳ ተመልሶ ስለሚመጣ በቃ በዚህ ሳምንት ውስጥ አሁንም 7 ቀን ነው አይደል ዲኤንኤ ተሰጥቶን ይመጣልን። በቃ እኛ ጭንቅላታችንን በእውነትም በውሸትም እናሳምነውና ድጋሚ ይስጡና ወደ እውነተኛው ይመልሱን። ከዛ ይችን ሴትዮ የምትባል ሴትዮ ስዳደግ የሴት ባህሪ የሌላት ማን እኔ እንጃ። እናቷንም እኔ እናቴ በዚህ መንገድ እንድትሰደብ አልፈልግም፣ ግን የፈለቀ እንደዚህ አይነት ገጸ ባህሪ ቢሰጣት መስራት የሌለባት ባህሪ ነው። የሴት ልጅ የማይጠብቅ ማንም ሴት ልጅ እንደዚህ ሆና የማታቅ በሷ ያየነው ነውና እንደዚህ አይነት ስራ ይቁም። እኛን አይመጥን፣ እኛም ለምናየው ደግሞ አይመጥን። ምንም አስተያየት የምንሰጠው ነገር አይደለም፣ ነገር የለም። አዎ በዚህ አጋጣሚ ደግሞ 160 ምናምን ሰዎቻችሁ በፈጠራችሁ በእግዚአብሔር አትሳደቡ። ፎቶ የእናት ፎቶ አትዘግዝቁ። በወላዲት አምላክ እንደው በአላህ ልለምናችሁ እባካችሁ ታገሱ። ትዕግስት እኮ መጨረሻው ጣፋጭ ነው። የዛሬ 2 ወርም ትዝ ይበላችሁ እንደዛ ስንል መጨረሻ አያችሁ አይደል? ይኸው እኛ አለን የተናገርን። ይኸው ይዊ ምስካሪ አለች። እባካችሁ ተሰድበናል፣ አልቅሰናል፣ ያ ብዙ ነገር አልፈዋል። አዎ አትሳደቡ፣ አትዘግዝቁ፣ ተማሩ። ፎቶ እንዳዘቀዝቁ በፈጠራችሁ በአላህ ደግሞ በእግዚአብሔር በወላዲት አምላክ እውነት ሙስሊም ከሆናችሁ በአላህ ልለምናችሁ፣ ክርስቲያን ደግሞ መቤት የምትወዷት ከሆነ በወላዲት ክርስቲያን ደግሞ ከሆናችሁ በእግዚአብሔር በኢየሱስ ክርስቶስ ይጃችኋለሁ። ፎቶ አትዘግዝቁ፣ አትሳደቡ። በቃ አትሳደቡ በፈጠራችሁ። ለራሳችሁ ነው ነገ ይሄንን ስድብ በራሳችሁ ነው የምታጅሉት። እግዚአብሔር ሰው የዘራውን ነው የሚያጅለው። መልካም ሆናችሁ በቃ ካልተመቻችሁ ቪዲዮ የሚያበሳጫችሁ የሚያናድዳችሁ በጣም እንትን የሚያረጋችሁ ከሆነ ቪዲዮን ክፈቱና ለእነሱ እንደቆጥሩላችሁ ስራችሁን ስሩ። ልክ ቪዲዮ ሲያልቅ ዝጉና ወደ ራሳችሁ ግቡ። በተረፈ ፎቶ መዘቅዘቅ እናት ምን አጠፋች ንገሩኝ። ወልዳ ባሳደገች እንደው ያለው